እድል ድራማ ክፍል 8 ተለቀቀ። ሰላም ጤና ይስጥልኝ ውድና የተከበራችሁ አድማጭ ተመልካች ቤተሰብ እንደምን አላችሁ? ባላችሁበት ሰላማችሁ ብዝት ይበል። ለዚህ ቻናል አዲስ ሲሆናችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። የሚገራርሙ ነገሮችን እንግዲህ በወይዘሮ ገነት ቤት እያየንና እየተመለከትን እንገኛለን። በእህቷ በሮማን ምክንያት እንግዲህ ወይዘሮ ገነት ቤት ልትቀይር ችላለች። ነገር ግን ቤት ብትቀይርም በሜላት በኩል ደግሞ ሮማን እንግዲህ የቀየሩትን ቤት ደርሳበት እንግዲህ እዛው አዲሱ ቤት እንግዲህ ተከስታለች ሮማን ማለት ነው። መከረኛዋን እድል እንግዲህ ጣጣዋ የበዛው ቆይ አንቺ ከልጄ ልታራሪቅኝ ነው እንዴ? ምን አስበሽ ነው? በአንቺ ምክንያት እኮ ነው ይህ ቤት ለራሱ ከኔ ተደብቆ ቤት ልትቀይር የቻለችው እህቴ በማለትም ነበረ አገራማን ነው ብላ በኪችን ጉድ ጉድ እያለች እድል ከኋላ ድንገት ተከስታ ነበር ያስደነገጠቻት። መተሻል እንዴ ብላም ጠይቀቻት። አዎ መጥቻለሁ፣ በአንቺ ነው እኮ ይሄ ሁሉ ነገር የሆነው። ምን አስበሽ ነው? ቆይ ከልጄ ልታራርቂኝ ነው እንዴ? ስትል ቢኒያም እያዳመጣትና እየሰማት ነበረ። እሱም ወደ እነሱ ተቀላቀለ። ነገሩ እንግዲህ ሲጋነን ወደ እነሱ ተቀላቀለና ስለምን ልጅ ነው የምታወሪው ብሎ ነበር የጠየቃት። አንተ ነሃ ልጄ አለችው። ምንም ቢሆን እኮ እኔ ነኝ ከማደጎ ቤት ያመጣውክ፣ ስለዚህ አንተ ማለት የኔ ልጅ ነክ ብላ ነበረ እንግዲህ ምላሽ የሰጠችው። እና ተዳቅሞ ካለሽ ለምን አላሳደግሽኝም ነበረ? የእናትነት አቅም እኔን የማሳደግ ችሎታው ቢኖርሽ ለምን አላሳደግሽኝም ነበር? ስለዚህ እሱ የሚያውቀው እናቱ ገነት እንደሆነች ነው። እናም እንግዲህ ያው እድልና ሮማን ይተዋወቃሉ። ቢኒ ትክክለኛ የሮማን ልጅ ነው። እንዲሁም እንግዲህ ማንም የሚያውቅ የለም ከእድል በስተቀር። ሮማን እንግዲህ ልጇ በደህናና ጤና ሆኖ ምንም አይነት ነገር ሳይጎልበት እንዲያድግላትና አሁን ድረስ እንግዲህ እድገቱ ምን ላይ ነው ልጄ እያለች ታስባለች። ቢኒያም ደግሞ በጣም ያዝናል። ያለ ስራ ያለ ምንም ነገር አንቺ ቁጭ ብለሽ በማለትም ነበር እንግዲህ አንዳንድ ነገሮችን ስራም ልፈልግልሽ ስራ ስር እያለም ሲመክራትም ነበረ። ነገር ግን እሷ ብዙም ደስም አይላትም። በሱ እንግዲህ ያው ቢኒ ይሰራል፣ እንዲሁም ደግሞ የገነት ድርጅትም አለ። ብቻ ግን በእህቷ ሀብት ንብረት እንግዲህ ያው ልጇ እንዲሆንላት ስለምትፈልግ የማትጓጓው ጥረት የላትም። የሚያሳዝነው ነገር ግን እናትና ልጅ አይተዋወቁም። እሷ ብቻ እንጂ የምታውቀው ልጁ አያውቃትም። እናቱን አብስቶ እንደሚጠላት እንግዲህ በተደጋጋሚ ለእድል ተናግሯል። እድል ግን ምን አስባ ነው? ቤተሰቦች ግን እንፈልግ ትላለች። ምን አስባ ነው ግን? ቤተሰቦቹ እንግዲህ ዋነኛዋ አካል እናቱ ሮማን ነች። ቤተሰቦችን እንፈልግ፣ ለምን ማደጎ ቦታ ለምን አንሄድም? አድራሻቸው ሊኖር ይችላል እያለች እንግዲህ ብዙ እሱ ያላሰባቸውን ነገሮች እንዲያስብ አድርጋለች። በጣም ትልቅ ስህተትም ሰራች። እንግዲህ ማደጎ ቤት ሄደው የቢኒም ቤተሰቦች ማፈላለግ እንዳለበት ሲመካከሩ ሜላት ይህንን ምርጥ የሆነ እድልና ምርጥ የሆነ ከገነትንና እድልን የሚያጣላ ነገር እንግዲህ ሰምታለች ማለት ነው። እንግዲህ ይህንንም ለገነት ነግራታለች። ገነት ማመን አቅቷታል እኮ ቢኒ የኔ ልጅ ብላ በጣም ደንግጣለች። እናም እንግዲህ ገነት እድልን በጣም የምትወዳት በጣም የምትሰስትላት በሙት ልጇ ተክታ በሷ በሞተችው ልጇ ብሌንዬን ነው የምትመስኝ እያለች በስስት የምታያት፣ እንዲሁም ደግሞ ትምህርት ትማሪያለሽ የሰራተኝነት ስሜት እንዲኖራት እንዳይሰማት የሚያስፈልጋትን ነገር ሁሉ ልታደርግላት ልታሟላላት፣ የትምህርት ቤት ክፍያዋን ወጪዋን ሁሉ የሚያስፈልጋትን ነገር አሟልታ እንግዲህ አሽቆጥቁጣ ልታስተምራት እኔ የሚያስደስተኝን ነገር ነው ማድረግ የምፈልገው እንዲሁም ደግሞ እያደረግኩ ያለሁት ብላ እድል ገነት የምታደርገው ነገር እየከበዳት ቢሆንም በምን አንግል ትላለች። ነገር ግን ገነት ደግሞ የሞተችዋን ልጄን ቁጭ በቃ እሷን ነው የምትመስኝ። እናም እንግዲህ ተደስታ የምታውቀው በማንም ተደስታ አታውቅም ነበር ልጇ ከሞተችባት በኋላ። ነገር ግን በእድል እጅጉን በጣም ተደስታለች። የደስታዋ ምንጭ ሆናለች። ሰላሟን አግኝታለች። እድልን ስትመለከታት በጣም ያሳዝናል። እናትና ልጅ እንግዲህ ሳይተዋወቁ ግን ልጅ በሰራተኝነት እናት ደግሞ ልጇን ቀጥራ አንድ ቤት ይኖራሉ። ደስ የሚለው ነገር ግን መልካም ነገር ነው እያደረገችላት ያለችው ገነት። የገነት መልካምነት እንግዲህ ተወርቶም አይጠገብም አያልቅም። በጣም እጅጉን በጣም ደስ የሚል በትህትና በመልካም መንገድ እንግዲህ እድልን እያየቻት ነው።
ቢኒና እድል ውሎ ሁሉ ነገራቸው እንግዲህ አንድ ላይ ነው። ይህንን ያየችውና የተመለከተችው ሜላት እጅጉን በጣም እየተንጨረጨረች ትገኛለች። ሮማንም እህቴ ይቅርበኝ ማሪኝ ብላ ብላ እንግዲህ ከእህቷ ይቅርታን አግኝታ ታርቃለች። ምንም እንኳን ለእሷ ብለው ቤት ቢቀይሩም በሜላት በኩል ግን ቤቱን እንግዲህ ደርሳባቸው ሜላት ደግሞ የሮማንን እገዛ ትፈልጋለች። እኔና አንቺ አንድ ላይ ሆነን እድልን ጥርግ አድርገን ማሰናበትና ማባረር አለብን። ከዛ በኋላ እኔ ቢኒን አገባለሁ፣ እኔና ቢኒ ባልና ሚስቱንን ነው የምንኖረው እያለች ብቻዋን ታልማለች። ቢኒ ደግሞ አንድ ቀንም ለደቂቃ ማስቦ አያውቅም ሜላት የምታስበውን ነገር። እንዲሁም ደግሞ ሮማን ይችንማ ለልጄ አትሆንም የማይታሰብ ነገር ነው እያለች፣ ነገር ግን ሁለቱም በጥቅም ተሳስረዋል። ሮማንና ሜላት ሁለቱም እርዳታ እየተጠያየቁ ነው። በጣም የሚገርም ታሪክ ነው። ውድና የተከበራችሁ አድማጭ ተመልካች እድል ድራማ መሳጭ እና አጓጊ ድራማ ነው። እናም እንግዲህ አሁን ላይ ነገራቶቹ እንዲበላሹ እንዲሁም ደግሞ እድል ትልቅ ስህተት የሰራቸው ቢኒያምና እድል እያወሩ ያሉትን ወሬ ሜላት አንድ ባንድ ሰምታለች። ያንንም ልቅም አድርጋ ይዛ ሂዳ ለገነት ነግራታለች። ገነትም እኮ ቢኒ የኔ ልጅ ቢኒ ቤተሰቦቹን ሊያጠያይቅ ሊፈልግ እያለች እንግዲህ ስትበሳጭ ተመልክተናታል። ቢኒያምና እድል ቢኒ ከመጣበት ማደጎ ሄደውም እንግዲህ ቦታውን ሲያጠያይቁ ነበር። ነገር ግን ያ ድርጅት እንግዲህ እንደተቀየረና እንደሌሉ በቦታው ሄደውም እንግዲህ እየፈለጉም ይገኛሉ። ነገር ግን ሌላ ድግስ ያው እየተጠነሰሰላትና እየተደገሰላት ነው ለእድል። ገነት ትቀየርባት ይሆን? ታዝንባት፣ ትናደድባት ይሆን? ታባረራት ሲሆን ከስራዋ? በጣም ነው የሚያሳዝነው። ምክንያቱም ገነት እንግዲህ በጣም ነው የምትወደው ቢኒያምን በጣም ጸባይ ያለው ሰው ነው። የሜላትንም ባህሪ እንኳን ተቋቁማ እየኖረች ትገኛለች። ሜላት እንግዲህ እንደ እድል እሆናለሁ ብላ እያስመሰለች ጥሩ ሰው እሆናለሁ ለመሆንም እሞክራለሁ እያለች ትጥራለች። ነገር ግን መቼም ከእድል ጋር ልትወዳደር አትችልም። አሁን ላይ ግን ትልቅና ጥሩ ከዛ ቤት ውስጥ ጥርግ አድርጌ አስወጣታለሁ፣ አስባርራታለሁ የሚል እንግዲህ ምርጥ ወሬ ቢኒያምና እድል ሲያወሩ ሰምታ ያው ለገነት ወስዳ ነግራት እንግዲህ ገነት በጣም ደንግጣለች። ቢኒያም የኔ እኮ በማለት ቢኒያም ልጄ በሚል እንግዲህ እጅጉን በጣም ተናዳለች። እና ያቺ እድል ብለሽ የምትንሰፈሰፊላት ምን እንዳደረገች አንቺ አላወቅሽም። ስታቂ ግን ስነግርሽ የምትወስኙን ነገር ያው ትወስኛለሽ በማለትም ከቤት አሽቀንጥራ እንደምታባርራት ያክል ነው እንግዲህ የተሰማት ማለት ነው ሜላት። እናም እንግዲህ በሚገርም ሁኔታ ተመልክተናል ክፍል 8 እድል ድራማ። በጣም እድል ምርጥ ልጅ ናት። ነገር ግን ሮማንና ሜላት ደግሞ በጣም የክፋትን ጥግ፣ ያው ሜላት ቢኒያምን ማንም እንዲወስድባት እና ማንም እንዲያይባት አትፈልግም። ሮማን ደግሞ የሜላት እንዲሆን አትፈልግም ቢኒም አይፈልግም ሜላትን። ነገር ግን ሜላት ለብቻዋ እንግዲህ በፍቅር ተጠምዳለች ቢኒና እድል ደግሞ እጅጉን በጣም የሚዋደዱ ሲንቀሳቀሱም ወክም ሲያደርጉም በቤት ውስጥም እንግዲህ አብረው ነው የሚንጎራደዱት እና አቀራረባቸው ለሜላት ሰላም አልሰጣትም ማለት ነው። እንግዲህ ገነትም እድልም በጣም ነው የምትወዳት። የውዴታዋንም ጥግ እያሳየቻት ትገኛለች። የቀን ትምህርት እንግዲህ ልታስተምራትም ብር ከፍላም ብርም እየከፈለቻት እንዲሁም ደግሞ የሚያስፈልጋትን ነገር ደግሞ ሄደን ገዛዝተን መምጣት አለብን የትምህርት ቤት ማቴሪያልሽን ብላታለች። ግን አሁን ላይ ሜላት ያቀረበችው ወይም የነገረቻት ነገር እጅጉን በጣም አስደንግጧታል። የገነት ውሳኔ ምን ይሆን? ትናደድባት፣ ትቆጣቸው ይሆን ሁለቱንም? ወይንስ እድል ላይ ትልቅ እርምጃ ትወስድባት ሲሆን? አድማጭ ተመልካች ቤተሰብ ሀሳብ አስተያየታችሁን ገነት ምን ትል ይሆን? ግምታችሁን በኮመንት አጋሩን። እንግዲህ የክፍል 8 እድል ድራማ ይህን ይመስላል። ቀጣይ ክፍልስ ምን ይከሰት ይሆን የሚለውን ደግሞ አብረን የምናይ ይሆናል ማለት ነው። ሜላት እንግዲህ እጅጉን በጣም ደስ ተሰኝታለች። እድል ከዛ ቤት በቃ እድሜዋ አጠረ ትወጣለች ለማሚ ተናግሬ የሚል እንግዲህ በኮንፊደንስ ተደስታ ተናግራለች ማለት ነው። ገነት ምን ይሆን የምትወስንላት? ትወዳታለች እድልን።
ብሌንዬን ትመስለኛለች የሞተችዋ ልጅ ብላ እንግዲህ በእንስፍስፍ ነው የምታያት። ነገር ግን አሁን ላይ ደግሞ ሜላት በነገረቻት ነገር በጣም ደንግጣለች። ውሳኔዋ ምን ይሆን? አድማጭ ተመልካች ቤተሰብ ሁላችሁም በኮሜንት ስለ እድር ድራማ አጋሩን ሀሳብ አስተያየታችሁ